ሰላም ሰላም እንዴት ናችሁልኝ? የተከበራችሁ ውድ ቻናል ቤተሰቦች ዛሬ ለየት ያለ ቪዲዮ ነው እንግዲህ ይዤላችሁ የመጣሁት። እንደምታውቁት ሀገራችን ውስጥ የመጀመሪያው የባስ ራፒድ ትራንዚት ወይም ቢአርቲ ፕሮጀክት እንግዲህ እየተሰራ እንደሆነ ታውቃላችሁ። እንግዲህ ቀደም ብዬም ቪዲዮ ሰርቼላችሁ ነበረ። ዛሬ እንግዲህ ፕሮግረሱን ለማየት ወደ ቡልጋሪያ አካባቢ ተገኝቻለሁ ማለት ነው። እንግዲህ ከቡልጋሪያ ጀምረን እስከ ሜክሲኮ ደብረ ወርቅ ድረስ ወይም ደግሞ ታክሲ ስቴሽኑ ድረስ እየጎበኘን ምን ይመስላል ለውጡ የሚለውን እንሄዳለን ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን ማሳዩን። እንደነገርኳችሁ መነሻችንን ከቡልጋሪያ አድርገናል። አሁን የምንገኘው የራፒድ ትራንዚት ወይም የፈጣን ባስ መስመር በሚሰራበት መስመር ውስጥ ነው ያለ ነው። ቆርቆሮ በስተግራ በኩል የምትመለከቱት የመንገዱ ነው፣ የአስፋልት መንገዱ ማለት ነው። በዚህ በኩል ታጥሮ በውስጥ ነው እንግዲህ እየተሰራ የሚገኘው። አሁን ላይ እንደምትመለከቱት ብዙ ስራዎች ተሰርተዋል እስካሁን ድረስ። እንግዲህ የባስ ራፒድ ትራንዚቱ መስመር ከመሰራቱ በፊት እንደምታውቁት በውስጡ ብዙ መሰረተ ልማቶች ይሰራሉ። ለምሳሌ የትቦ የውሃ ፍሳሽ ቀበራ፣ የኤሌክትሪክ እና የቴሌኮም መስመሮች እንዲሁም የስማርት ፖል የሚተከልባቸው የተለያዩ ፋሲሊቲዎች በውስጡ ቅድሚያ ተሰርተው ነው እንግዲህ ከላዩ የራፒድ ትራንዚቱ መስመር እንግዲህ የሚሰራው ማለት ነው። አሁን ላይ እንደምትመለከቱት እንግዲህ አብዛኛው የውስጥ ለውስጥ ስራዎች ተጠናቀዋል። እንግዲህ መንገዱም ተደልድሎ አሁን ላይ የአስፋልት ንጣፍ ስራ ነው እየጠበቀ የሚገኘው። ይሄ ከፊት ለፊታችን የምንመለከተው የስቴሽን የሚሰራበት ነው። አሁን በምንገኝበት የቢቱ መስመር ውስጥ እንግዲህ እስከ 20 የሚደርሱ ስማርት ስቴሽኖች ይኖሩታል። ቢቱ ማለት እንግዲህ የተለያዩ ፌዞች ይኖሩታል። አሁን ይሄ ከፒያሳ እስከ ጀሞ የሚደርሰው የቢአርቲ ፕሮጀክት ቢቱ ፕሮጀክት የሚል ስያሜ ነው ያለው። እንግዲህ በቀጣይም ቢ3 እና ቢ4 የሚባሉ በተለያዩ የአዲስ አበባ ቦታዎች ላይ የሚሰሩ እንዲሁ የቢአርቲ ፕሮጀክቶች ይኖራሉ። እንግዲህ አሁን የምንገኘው የመጀመሪያው ፌዝ የሆነው የቢቱ ፕሮጀክት ላይ ነው ማለት ነው። እንግዲህ የቢቱ ፕሮጀክት መነሻውን የሚያደርገው ከፒያሳ ነው። ከፒያሳ ተነስቶ እንግዲህ አሁን በምንገኝበት በሜክሲኮ ቡልጋሪያ በቄራ አድርጎ እስከ ጀሞ 3 ኮንዶሚኒየም የሚደርስ እስከ 15 ኪሎ ሜትር የሚሆን ደግሞ ርቀት ያለው እጅግ በጣም ዘመናዊ የሆነ የፈጣን የባስ መስመር ስራ ነው እንግዲህ እየተሰራ የሚገኘው። ይሄ የቢቱ ቢአርቲ ኮሊደር እንግዲህ የ2 አመት ታይም ፍሬም ነው ያለው። አሁን ላይ በዛው በታይም ፍሬሙ መሰረት እንግዲህ በጣም የሚያስደንቅ አይነት ፍጥነትና ለውጥ እያሳየ የሚገኝ ፕሮጀክት ነው። አሁን ላይ እንግዲህ መነሻውን ያደረገው ከቡልጋሪያ ነው። ከቡልጋሪያ ሜክሲኮ ያለው ፓርት ነው አሁን ላይ በፍጥነት እየተሰራ የሚገኘው። እንግዲህ ይሄ ፓርት ሲጠናቀቅ ወደ ፒያሳ ያለውም እንግዲህ ከቄራ እስከ ጀሞ የሚገኘውን ፓርት የሚሰራ ይሆናል ማለት ነው። በዋናነት ይሄ የቡልጋሪያ እስከ ሜክሲኮ የሚገኘው በውጪ ተቋራጭ ድርጅት ሲሲ በቻይናው ሲሲ ካምፓኒ እና በሌሎችም ኮንሰልታንሲ እየተሰራ ነው የሚገኘው። ከቄራ ወደ ጀሞ የሚገኘው መስመር ደግሞ በከተማ አስተዳደሩ እየተሰራ ይሰራል። አሁን ላይ ገና የተጀመረ አይመስለኝም የዛኛው ፓርት። እንግዲህ የቻይናው ሲሲ ካምፓኒ በዋናነት እንግዲህ ፕሮጀክቱን ይዞ እየሰራ ሲሆን እንደምታውቁት ከዚህ ቀደም እንደነገርኳችሁ ብዙ የሀገራችን ግዙፍ የሆኑ ፕሮጀክቶች በዚሁ በቻይናው ሲሲ ካምፓኒ ነው የሚሰሩት።
ላብነት ያክል ስመጥሩ የቢሾፍቱ ኢንተርናሽናል ኤርፖርት እንግዲህ በዋናነት በዚሁ በሲሲ ካምፓኒ ሲሆን ከዛም በተጨማሪ የከተማችን ግዙፉ ስቴዲየም አዲስ አበባ ስቴዲየምም እንዲሁ በቻይናው ሲሲ ካምፓኒ ነው እየተሰራ የሚገኘው። እንግዲህ ከዚህም ሌላ ብዙ ማናቃቸው እንግዲህ በዚሁ ግዙፍ ተቋም እየተሰሩ ያሉ ፕሮጀክቶች አሉ። አሁን እንግዲህ ከፊታችን የምንመለከተው ቀደም ስንል የተመለከት ነው የስማርት ስቴሽን ቦታ ነው። ቀደም ከዛኛው ሳይዱነን ነበረ ስናይ የነበረው። አሁን ላይ እንግዲህ ተሻግረን ደግሞ በዚህ በኩል ያለውን ሳይድ እየተመለከተን ነው የምንገኘው። በዚህ ጋር አንድ የምታቋርጥ አነስ ያለች ወንዝ አለች። እንግዲህ ለሷ ለወንዟ ማለፊያ ነው ይሄ የኮንክሪት መተላለፊያ የሚመስለው ነገር የተሰራው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን እንድትቀላቀሉ ስል በአክብሮት ተጠይቃለሁ። በየቀኑ በምንሰራቸው የወኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ግዙፍ ፕሮጀክቶችን እንዲሁም አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎች ጋር ተደራሽ እንዲሆን ለቻናላችን እድገት እንዲረዳን አጋርነታችሁን አሳዩን። እንግዲህ ይሄ የባስ ራፒድ ትራንዚት ሲጠናቀቅ ከተማችን ውስጥ ያለውን የትራንስፖርት ችግር እንግዲህ በከፊል ይቀርፈዋል ብዬ አምናለሁ። በተለይ ደግሞ ይሄ የባስ ራፒድ ትራንዚት የተሰራበት መስመር ሙሉ ለሙሉ የትራንስፖርት ችግር ይኖራል ብዬ አላስብም። ምክንያቱም በሰዓት ውስጥ እስከ 5000 እስከ 6000 የሚሆኑ ተሳፋሪዎችን በአንድ መስመር ይዞ መንቀሳቀስ የሚችል ሲሆን በቀንም እንደ ሁኔታው እስከ 400,000 ተሳፋሪዎችን ማንቀሳቀስ የሚችል በጣም ካፓሲቲ ያለው ፕሮጀክት ነው። እንግዲህ አሁን ላይ እንግዲህ ከተማችን ላይ ብዙ ቦታ የባስ እና የታክሲ ትራንስፖርት ሰርቪስ ላይ ሰዎች እስኪሞሉ አይንቀሳቀስም። ረጃጅም ሰልፍ ሆኖ ወንበሮች ከተያዙ ብዙ ሰው ቆሞ መሄድ ስለማይፈልግ ባሶች ደግሞ ካልሞሉ አይንቀሳቀሱም። ምክንያቱም በነዳጅ ስለሆነ የሚሰራው ያው ኮስት ስለሚያረጋቸው ግዴታ በተቻለ አቅም ሰው ሞልተው ነው የሚሄዱት። በዚህ በባስ ራፒድ ትራንዚቱ እንደዚህ አይነት አሰራር የለም። በደቂቃው ይመጣል፣ በደቂቃው ይሄዳል። ቆሞ ሰው እስኪሞላ ምናምን የሚባል ነገር አይኖረውም። ይሄም በተለይ በስራ መግቢያና መውጫ ሰዓት ላይ የሚፈጠረውን መጨናነቅ እንግዲህ የከተማዋ ነዋሪን በደንብ የሚያስታግስ ይሆናል ብዬ አምናለሁ። በተለይ ደግሞ ይሄ የራሱ መስመር ስለሚኖረው ክራውድድ አይኖረውም። ሁለት መስመር ነው እንግዲህ የሚኖረው ይሄ የራፒድ ትራንዚት፣ አንድ ወደ ላይ አንድ ወደ ታች የሚሄድ ማለት ነው። ስለዚህ የባሶቹ ብቻ ስለሆነ የሚሄዱት ሌሎች መኪኖች አይገቡበትም በመስመሩ። ስለዚህ በሰዓቱ ነው የሚደርሰው ልክ እንደ ባቡር መስመር ማለት ነው። ከዚሁም ባለፈ እንግዲህ አብረውት የሚሰሩት ወደ 20 የሚጠጉ ስማርት ስቴሽኖችም እንዲሁ የተቀላጠፈ የትኬት አቆራረጥ ስርዓት ይኖራቸዋል። ኤሌክትሮኒክስ የሆነ ማለት ነው። እንደ ከዚህ ቀደሙ እንደ አንበሳ ባስ እና እንደ ሌሎቹ በወረቀት ትኬት ሳይሆን እዛው ትኬት ቆርጠው በዲጂታል መስመር ላይ ይጠብቃሉ። ሲመጡ ስካን እያደረጉ ወይም ደግሞ ትኬታቸውን የዲጂታል ትኬት እያሳዩ ገብተው መሳፈር ይችላሉ ማለት ነው። እንዲሁም ሙሉ ለሙሉ ኤሌክትሪክ የሚሰራ የባስ መስመር ስለሆነ ዜሮ ኢሚሽን ወይም ሙሉ ለሙሉ ከአየር ብክነት ነጻ የሆነ እንግዲህ የሚያስገርም ፕሮጀክት ነው። እንግዲህ ይሄ ከተማችንን በእጅጉ የሚቀይርና የአፍሪካ መዲና መሆኗን የሚያረጋግጥ በጣም የሚያስገርም ፕሮጀክት ነው። እንግዲህ ይሄ የቢአርቲ ፕሮጀክት አዳዲስ የሆናችሁ ቤተሰቦች እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ቪዲዮን ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አግዙን። ይሄ ግዙፍ ፕሮጀክት እንግዲህ እየተሰራ የሚገኘው በዋናነት በፈረንሳይ መንግስት በ85 ሚሊዮን ዩሮ ድጋፍና በከተማ አስተዳደሩ እንዲሁም በወርልድ ባንክ ጋር በመተባበር በሚደረግ የፈንድ ነው። ይሄ ማለት የመጀመሪያው የቢቱ ፕሮጀክት ማለት ነው።
ከጀሞ እስከ ፒያሳ የሚደርሰው ማለት ነው። እንግዲህ የአዲስ አበባ ሲቲ አድሚኒስትሬሽንም እንዲሁ ከ70 እስከ 100 ሚሊዮን ዩሮ የሚሆን በጀት እንግዲህ ተበጅቶለት በፍጥነት እየተሰራ የሚገኝ ፕሮጀክት ነው። እንደነገርኳችሁ ከቢቱ ቀጥሎ ደግሞ ቢ3 እና ቢ4 የሚባሉ የቢአርቲ ኮሪደር ፕሮጀክቶችም ይቀጥላሉ። በእርግጥ አሁን ላይ በየትኛው የከተማችን መስመር እንደሚሰሩ ግልጽ አልተደረገም። ነገር ግን እስከ 80 ኪሎ ሜትር የሚደርስ እንግዲህ የቢ3 እና የቢ4 ኮሪደር ፕሮጀክቶችም እንዲሁ ሮድ ማፓቸው ወጥቶ አሁን ላይ እንግዲህ ወደ ስራ የሚገባበት ሁኔታ እየተፈጠረ እንደሆነ አንዳንድ መረጃዎች ሰምቻለሁ። እንግዲህ እንደምታውቁት ጀሞ የዚህ የባስ ራፒድ ትራንዚት ዋና ዲፖ ወይም ደግሞ ተርሚናል ሆኖ እንግዲህ ያገለግላል። እዛ ነው ሜንቴናንስም እንዲሁም የተለያዩ ነገሮች የቢአርቲ ፕሮጀክቱ የሚደረጉት ማለት ነው። እስከ 227 የሚደርሱ ባሶችን በአንድ ጊዜ አቁሞ እንግዲህ የተለያዩ ሰርቪሶችን መስጠት የሚችል እዛ ተርሚናል እየተሰራለት ነው ጀሙ ማለት ነው። በሌላ ጊዜ ወደዛ ወደ ጀሙ ሄጄ እንግዲህ ምን እንደሚመስል ይሄ ዋናው ተርሚናል ሄጄ ያሳያቸዋለሁ። ጉብኝታችንን እንቀጥላለን። ገና እንግዲህ እስከ ሜክሲኮ ድረስ እየተሰሩ ያሉ ነገሮች አሉ። በተለይ ደግሞ ከዚህኛው ቆርቆሮ ወተን እዛ ከምናየው ፎቅ ፊት ለፊት ማለትም ገነት ሆቴል የምታውቁት ከሆነ ምናልባት ገነት ሆቴል ያለበት ጋርም እንዲሁ ለየት ያሉ ስራዎች እየተሰሩ ነው የሚገኙት። እሱን ተመልክተን እንግዲህ እስከ ሜክሲኮ ታክሲ ተርሚናል ውስጥም ገብተን እዛ ነው የዛሬ ጉብኝታችን የምናጠናቀቀው። እንግዲህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ የበኩላችሁን አጋርነታችሁን አሳዩን። መልካም ቆይታ ይሁንላችሁ።
መሀል ከተማ ነው። ይኸውልህ በበቃል አፍሪካ ድርጅት